ቆይ ግን አንተ ምን ማድረግ ነው የምትሰራው? ነገር ታውቀዋለህ? ገነት ልካ መሆን አለበት። እስኪ ንገረኝ። ድሮም ግን እንደዚህ ራስ ወዳድ ነበርክ? በጣም ብዙ የሰደብከኝ አልመሰለህም እንዴ ጓደኛዬ? ቢገባ ልክህን እየነገርኩ እንጂ እየሰደብኩ አይደለም። ቆይ ምን አድርግ ነው የምትለኝ? ቤቱን የሰጠኝ እኮ እንደፈለግክ አድርገው በላይ ነው። እኔ ስለ ቤት እያወራሁ አይደለም። እኔ ለይኩን ደግሞ አንዴ ከሰጠሁኝ በኋላ ስለዛ ነገር ደግሜ የማወራ ሰው አይደለም። ይሄን ደግሞ አንተም ጠንቅቀህ ታውቀዋለህ። ትንሽ ሞቅ ስላለኝና ስለተናገረችኝ ነበረ ነካ ያደረኳት። እሷ ግን ትልቅ ነገር እንደተደረገ ሰው አሻፍረኝ ብላ ከቤት ለቃ ወጣች። በመሰረቱ ቤቱን የሰጠኋችሁ ለሁለታችሁ እንጂ አንተ ብቻ እንተንጭበት አይደለም። ገባ? ለይኩን እስከ ዛሬ የማይሆን ነገር ስትናገረኝ አክብሬ ዝም ብያለሁ። ከዚህ በኋላ ስም ልታመጣ? አንተ እኮ ማለት ከሃዲ ነህ። የበላበትን ወጭት ትሰባለህ። ለይኩን አቁም ብያለሁ። ምን ልትሆን ነው? ልትመታኝ ነው? ምታኝና ወንድነትን አሳየኛ። ለምንድን ነው ግን እንደዚህ አይነት ሰው መሆን እስከ ዛሬ ድረስ ያላወቅሁት? አንተንም ቢሆን እኮ ከአፈር አንስቼ ስራ ያደረግኩ እኔ ነበርኩ። ቢሆንም እንደ አንተ ዘርፌ ወይ ሰርቄ ሳይሆን ሰርቼ ነው ያለፈልኝ። ቆይ የት ነው ሰርቄ ሲያልፍልኝ ያየኸው? ሁሌም አንተ ለማድረግ አቋራጭ ነገር እንደፈለግ ያ ባይሆን ኖሮ ከመጀመሪያ ቤትን ባላስበላል። እውነትም አንተ ሰውዬ ሚስትህ በጣም ቀይራለች። ሰማለህ? ሁለተኛ ስለ ሚስቴ ክፉ ነገር ብታወራ እገልሃለሁ። እውነት እኔ ላይ እጅን አነሳ። ለይኩን ለዚህ አደራረገ ዋጋ ነው። ተሰማ ገንዘብ ሀብትና ንብረት በሮማን በኩል ህገወጥ በሆነ መንገድ ካገኘ በኋላ ባህሪው ተለውጦ ከቤተሰቦቹም ጋር ሆነ ከጓደኞቹ ጋር ፈጽሞ መግባባት አልቻለም። ለይኩን እንዲኖሩበት በማሰብ ለሱም ሆነ ለባለቤቱ በጋራ በስጦታ መልክ የሰጣቸውን ቤት ካርታ ሲዞ ጊዜያቸው ያለፈባቸውን መድኃኒቶች ወደ ሀገር ውስጥ በማስገባት ለሌሎች ሳያስብ በራስ ወዳድነት ሀብትን በጥቂት ጊዜያት አካብቷል። ከዚህም አልፎ እየሰራው ባለው ስራ ፈጽሞ ያልተስማማችሁን በችግሩ ጊዜ አብራው የቆመችውን የልጁን እናት ባለቤቱን ከሱ በተቃራኒ በመቆሟ ተናዱ ሰክሮ ደብድቧታል። ይህንን የሰማው ለይኩንም በንዴት በኃይለኛ ቡጢ ጥርሱን አድምቶታል። በተፈጠረው ነገር ውስጥ የገባው ተሰማም በንዴት ላደረሰበት ጉዳት ዋጋ እንደሚያስከፍለው ዝቷል። ከዚህም አስቀድሞ ናሆም ወደ ስራ ለመሄድ ራሱን እያስተካከለ ባለበት ከጎኑ የነበረችው ኑሐሚንም ቆይ ግን ወዴት ልትሄድ ነው ብላ ስትጠይቀው እሱም ምን ነው ሁልጊዜም የሚሄድበትን መናገር አለብኝ እንዴ ብሎ ሲመልስላት ተናዳ ቆይ ብትነግረኝ ችግር አለው? ምንድነው የሆንከው ግን? እሺ ሌላው ሁሉም ይቅር ስልክ ለምንድን ነው ተደብቀህ የምታወራው ብላ ስትለው ናሆምም ቆይ የት ነው ተደብቄ ሳወራ ያየሽኝ? ከተጋባን ገና 6 ወር እንኳን ሳይሆነን እንዴት እንደዚህ ትይኛለሽ? ለምንስ እንደዚህ ታስቢያለሽ? ብሎ ሲላት እሷም እያደረግከው ካለው ነገር አንጻር እንደዚህ ማሰቤ ብቻ ለራሱ ሲያንስብህ ነው። ደግሞ እኔ ሌላ ሴት አስበሃል አላልኩም። ከኔ እይታ ውጪ እያደረግክ ያለውን ነገር ለማወቅ ነው የጠየቅኩ ብላ ስትለው እሱም አየሽ አይደለ ምንም እኮ ስላላወቅሽ ነው በመሰለኝ እንዲሁ እኔን እየጠረጠርሽኝ ያለሽው። ቢበዛ ስለ ስራ ጉዳይ ላወራ ነው የምችለው። ቆይ ለምንድን ነው ያለምንም ምክንያት ተነስተሽ እንደዚህ ትውጊያልሽው? ብሎ ሲላት እሷም የበለጠ ተናዳ ቆይ ግን ናሆም ካንተም ብሶ ልትቆጣኝ ያምርሃል እንዴ? ከኔስ የተደበቀው ስራ ምን ቢሆን ብቻ አሁንም ያንን የማይረባ ህገወጥ ስራ እያሰብክ ባልሆነ ይህንን ነገር ከኔ ፍቃድ ውጪ አድርግና ከአባቴ ጋር እንደተቆራረጥኩት ከአንተም ጋር እንደምቆራረጥ ወቀው ብላ ስትለው ናሆምም ግራ ተጋብቶ ማለት አልገባኝም ቆይ ደግሞ ከአባትሽ ጋር መቼ ነው የተቆራረጥሽው ብሎ ሲጠይቃት እሷም አየህ አይደለ የዚህን ያህል ነው ተጋብተን የተራራቅን ብላ በእነሱ መካከል እየተፈጠረ ያለውን ክፍተት ስትነግረው ናሆምም ተናዶ በፈጠረሽ ይህንን የማይረባ ሐሳብሽን ታዩና ከጋሼ ጋር ስለተፈጠረው ነገር ንገሪ ብሎ ሲጠይቃት ኑሐሚንም እንባ እየተናነቃት የኔና የሱን ጉዳይ እንኳን ተው ግን ትላንትና እናቴ ደውላልኝ ነበር ከአባቴ ጋር በጣም ተጣልቷል ብላ ስትነግረው እሱም ደንገጥ ብሎ ቆይ ታዲያ ለምንድን ነው ይህንን ነገር ለኔ እስካሁን ያልነገርሽኝ ብሎ ሲጠይቃት እሷን በንዴት እኔን ለማድመጥ ጊዜ ሲኖርህ አይደል ከተጋባን በኋላ ከራስህ ውጪ እኮ ሌላ ሰው የምትሰማበት ጊዜ ኖሮህ አያውቅም። በቃ የኛን ጉዳይ ተው ግን አባዬ እዛ ህገ ወጥ ስራ ውስጥ ገብቶበታል በዚህም ምክንያት ከእናቴ ጋር ተጣልተዋል ብላ ስትነግረው ከመጣላታቸው በላይ ስራውን መስራቱ ያስገረመው ናሆምም የምርሽን ነው አቶ ተሰማና አቶ ተፈራ አንድ ላይ ስራ ሰሩ እያልሽ ነው? ቆይ አባትሽ በዚህ ፍጥነት ገንዘቡን ከየት አምጥቶት ነው ብሎ ሲጠይቃት እሷም ቤቱን በባንክ አስይዞት እንደሆነ ትነግረዋለች። እሱም በግርምት እውነትም አባትሽ በጣም ደፋር ነው እና ግን መጨረሻው እንዴት ሆነ ስራው ተሳካ ብሎ ሲጠይቃት እሷም በንዴት ያው በመጨረሻማ በህገ ወጥ መንገድ ሀብታም ሆነ አንተም
ይህንን ነበር አይደል መስማት የፈለከው? አሁንስ አንተንና አባቴን ምን አይነት መንፈስ እንደተጠናወታችሁ ፈጽሞ ሊገባኝ አልቻለም። እንደዚህ አይነት ሰው መሆናችሁን በማወቄ በጣም ነው እሺ ማዝነው ብላ ጥላው ተነስታ ትሄዳለች። በዛን ሰዓት ላይ ለይኩን አንድ ባር ውስጥ ተቀምጦ እየጠጣ ባለበት ተሰማ ይመጣና አጠገቡ ተቀምጦ የመኪናውን ቁልፍ ማሽከርከር ይጀምራል። ለይኩንም ይቀጥልና መኪና እንደገዛ ልታሳየኝ መሆኑ ነው ብሎ ሲጠይቀው እሱም ጥያቄውን ችላ ብሎ እንዴት ነህ እባክህ ወዳጄ ደጋግሜ ስደውልልህ እኮ ስልክ አታነሳ ብሎ ሲለው ለይኩንም ስልኬ እምቢ ካለህ እንኳን መምጣት ትችል ነበር ነው ወይስ በእግርህ ስትመላለስበት የቆየህበትን ቤት መኪና ስትገዛ ራቀ ብሎ ሲጠይቀው እሱም ይቅርታ አድርግልኝ ከአቶ ተፈራ ጋር ጥሩ ስራ ሰርቼ እንደተሳካልኝ መቼም ሳትሰማ አትቀር ብሎ ሲጀነንበት ለይኩንም ቆይ ግን አንተ ደህና ስራ እንደሰራ ሰው ደረትህን ነፍተህ ስታወራ ትንሽ እንኳን አታፍርም? ቆይ ያንን የድሮ ተሰማን ግን የት ነው የጣልከው? እኔ በፍጹም ይህንን ተሰማ አላውቀውም። እንዴት በህገወጥ መልኩ ለመክበር ትሞክራለህ? ቢያንስ እኮ በፊት ሰላማዊ ቤተሰብን ትመራ ነበር። እንቅልፍህንም በአግባቡ ትተኛ ነበር። ህሊናህንም ቢሆን የሚቆረቆረውን ስራ ትሰራም ነበር። አንተ ሀብት ለማምጣት ብለህ በምታመጣው መድኃኒት ስንት ጤናውን የሚያጣ ሰው አለ። ነገ ዋጋ ትከፍልበታለህ። ይህንን ባልሆነ መንገድ ያመጣኸውን ሀብት አንድ ቀን ያለህንም ሀብት ጠቅልሎ እንደሚወስደው ወቅ ብሎ ተነስቶ ጥሎት ይሄዳል። በዛን ሰዓት ላይ ኑሐሚንና ዝናሽ ተቀምጠው እያወሩ ነበር። ስለተፈጠረው ነገር የሰማችው ዝናሽን በግርምት ቆይ ግን አቶ ተሰማ ምን ነክቶት ነው? እሺ ሌላው ቢቀር በክፉ ቀኑ እንኳን ያልተለየችው ሚስቱ ላይ እንዴት እንደዚህ ይቀየራል? ወይ ጉድ! አንድ ችግር ውስጥ ቢገባ ነው እንጂ በፍጹም እንደዚህ አይሆንም ብላ ስትላት ኑሐሚንም አዎ ልክ ነሽ፣ ሰው ሲያረጅ ገንዘብ ይወዳል የሚባለው ነገር ግን እውነት ነው። ያመጣውን መልሶ ጊዜ እንደሚወስደው ማን በነገረው? ስራው ህገወጥ ቢሆንም ግን ተሳክቶለታል። ለዛም ነው የሚይዘውንና የሚጨብጠውን ያጣው። እኔስ አሁን ግራ የገባኝ ይሄ ገንዘብ የሚባል ነገር ማንን እንደማያታለን ነው ብላ ያለች ባለችበት እናቷ ወደ ቤት ውስጥ ትገባለች። ሁኔታዋንም ተመልክተው ሁለቱም ይነሱና እንዴ እናቴ ቆይ ፊትሽን ማን ነው እንደዚህ ያደረገው? አባቴ ነው አይደለ? ነይ ተቀመጪና እናውራ ብላ ይዛት ታስቀምጣታለች። ሁኔታውንም ተመልክታ የተጨነቀችው ዝናሽም እባክሽ ገንዬ አታልቅሽ ተይ በቃ ብላ ስትላት እሷም የበለጠ ሆድ ብሷት ለምን አላለቅስ? በዚህ እድሜያችን እኔና እሱ እንደዚህ መሆን ነበረብን? ያኔ እኮ አንቺ ህገወጥ ስራ ሊሰራ እንደሆነ አስቀድመሽ ስለነገርሽኝ ያንን የፈረደበትን የቤት ካርታ ሲዛል ብዬ ደብቄው ነበር፣ ግን ከየት እንዳገኘው እኔ እንጃ አሲዞት መድኃኒቱን እንዳስመጣ ነገረኝ ብላ ስትነግራቸው ኑሐሚንም በንዴት ወይኔ ቆይ የዚህን ያህል ንቆሻል ማለት ነው አይደለ? እንዴት ነው ሰው የገዛ ሚስቱ ላይ እጁን የሚያነሳው? በጣም ነው የሚያናደው። ከሱ ከምወለድ ውሃ ሆኜ በቀር ይሻለኝ ነበር ብላ ስትል ዝናሽን በመሃል ትገባና ተይ እንጂ ኑሐሚን አንቺን ላባብል ወይስ እሷን? ያንቺ እንደዚህ መሆን የሷን ስሜት ከመረበሽ ውጪ እኮ ሌላ ምንም አይፈጥርም ብላ ልታረጋጋት ትሞክራለች። በዛን ሰዓት ላይ ተሰማ ከሮማን ጋር ተገናኝተው እያወሩ ነበር። እሷም ተቀጥለና አንዳንድ እድሎች እኮ ለተጠቀመባቸው ሰው እንደ በር ወለል ያሉ ናቸው፣ ንቆለቷቸው ግን ከመስኮትም ጠበብ ይላል ብላ ስትለው እሱም ደስ የሚለው ነገር ደግሞ አንድ የተከፈተው በር ሌላ በር መክፈቱ ነው። የእውነት ሮማንዬ እኔ ለውለታሽ ምን መክፈል እንዳለብኝ ለራሱ አላውቅም ብሎ ሲላት እሷም ምንም ችግር የለውም አንተ ብቻ ለይኩንን አሳምነው፣ የዛኔ ውለቴን እንደከፈልክ ነው የምቆጥረው። ይህንን የመሰለ ስራ ማንም ከሚበላው ሊወርቅ ከጫፍ የደረሰውን ድርጅቱን ቢያስነሳበት ነው የሚሻለው። አንተማ በቃ አመለጥክ። በዚህ ዓመት ውስጥ እዚሁ ከተማ ላይ አንድ ሁለት ህንጻዎች ሳይኖሩ አይቀርም። ስኬት ለተጉና ጊዜያቸውን በአግባቡ ለተጠቀሙ የምትሰጥ ጣፋጭ ፍሬ ናት። ነገሮች አንተ በደንብ ገብተውሃል። በዚሁ ቀጥልበት፣ እንገናኛለን። አሁን አንድ መጨራረሰው ስራ አለ ብላው ተነስታ ትሄዳለች። ከትንሽ ቆይታ በኋላም ኑሐሚን ቡና እያፈላች እየተጫወቱ ባሉበት ለይኩን ይመጣና ከገነት ጋር ሰላምታ ተለዋውጠው ይቀመጣል። ይቀጥልና ገነት ለመሆኑ ግን ይህንን ቤት ታውቂዋለሽ እንዴ? በጣም ጠፍተሽ ነበር። ሀብታም ስትሆኚ እንደተሰማ ትጠፊያለሽ ብዬ አስቤ ነበር ብሎ ሲላት ዝናሽ በመሃል ተገባና ተው እስቲ አንተ ደግሞ አሁን የሚቀለድበት ሰዓት ነው ብላ ስጠይቀው እሱም ምን ላድርግ ብለሽ ነው? አንዳንድ ጊዜ እኮ ቁም ነገር ሲጠፋ በቀልድ ልለፈው ብዬ ነው ይልና ወደ ኑሐሚን እናት ጋር ዘወር ሲል ፊቷን ያስተውልና እንዴ ገነት ፊትሽን ደግሞ ምን ሆነሻል? ኑሐሚን የተፈጠረ ነገር አለ እንዴ ብሎ ሲጠይቃት እሷም አባቷ ደብድቧት እንደሆነ ትነግረዋለች። እሱም በንዴት እውነትሽን ነው? ቆይ እንዴት እንደዚህ ያደርጋል? ለኔም መጠጥ ቤት ውስጥ ያሳየኝ ባህሪ ልክ አልነበረም። ጓደኛዬ አንድ ነገር ሳይሆን አይቀርም። ለማንኛውም አሁን ስለደከመኝ ገብቼ አረፍ ልበል። አታስቡ፣ እኔ እሱን ተረጋግቼ ነገ አወራዋል። ደህና ደሩ ብሎ ካላቸው በኋላም ነው በነጋታው ከተሰማ ጋር መግባባት ከብዷቸው ለይኩን በንዴት ጥርሱን በቡጤ አድምቶ ጥሎት ሄደው። በቀጣይ ምን የሚፈጠር ይመስላችኋል? ሐሳብ እንዲሁም አስተያየታችሁን ኮመንት ላይ ጻፉልን።